ህወሓት የትግራይ ወጣቶችን ለሱዳን በቅጥረኛ ተዋጊነት አሳልፎ እየሰጠ መሆኑ አስደንጋጭ ሆኗል። በዝርዝር ይዘናል። ኤርትራና ግብጽ ኢትዮጵያን የባሰ ከበባ ውስጥ ለማስገባት እያሴሩ ነው። የኢሳያስ የግብጽ ጉዞም ከዚሁ ጋር የተያያዘ ነው ተብሏል። ምን ሊከተል ይችላል የሚለውን አዘጋጅተናል። እንዲሁም ፕሬዝዳንት ዶናልድ ትራምፕ ታይቶ በማይታወቅ መልኩ ቃለ መጠይቅ አቋርጠው የወጡበት እንግዳ ክስተት በፖለቲካ ተንታኞች እንዴት ታይቷል የሚለውን አሰናድተናል። ይህ ቻናል የትኛውንም ወቅታዊ ጉዳይ ተንትኖ የሚያቀርብ ነው። ከተመቻችሁ ሰብስክራይብ እና ላይክ አድርጉን። ሱዳን ውስጥ የሀገሪቱን ይፋዊ የመከላከያ ሬንጀር የለበሱ ትግረኛ ተናጋሪ ወታደሮች ንግግራቸውን በኢንተርቪው መልክ በስልክ ቀርጸው በማህበራዊ ሚዲያ የተለቀቀው ቪዲዮ መነጋገሪያና አስደንጋጭ ሆኗል። ቪዲዮው የተቀረጸው በርካታ ወታደራዊ ተሽከርካሪዎች ባሉበት ቀጭን መንገድ ላይ ነው። በዚህ ቪዲዮ አንዱ ሌላውን በትግረኛ እየጠየቀው ምላሽ ይሰጣል። ነገሩ የትግራይ ታጣቂዎች በይፋ በጄኔራል አልቡርሃን ከሚመራው የሱዳን ጦር ጋር ተሰልፈው በጄኔራል ሐምዳን ደጋሎ ከሚመራው የሱዳን ፈጥኖ ደራሽ ኃይል RSF ጋር እየተዋጉ መሆኑን ያመለክታል። በቪዲዮ ላይ አንደኛው ታጣቂ ሁኔታው እንዴት ይታያል እስኪ ንገረኝ በሚል ላነሳለት ጥያቄ ሌላኛው ታጣቂ ሲመልስ ሁኔታውማ ያው እንደምታየው ጥሩ ነው፣ የህዝብና የመንግስት ድጋፍ እያገኘን ነው በሚል ይመልስለታል። ጠያቂው ታጣቂም ግዴታ ነው ካለ በኋላ ተጠያቂ የነበረው ታጣቂ በፍጥነት መለስ አድርጎ እኛም የነሱን ውለታ ለመመለስ እየሰራን እንገኛለን። እስካሁን 2-3 ከተማዎችን ተቆጣጥረናል። አንደኛዋ ከተማ ላይ በጣም ጠንካራ ውጊያ ነበር። ይህችኛዋ ደግሞ ያው ባለን ወታደራዊ ብቃት በ30 ደቂቃ ያህል ጊዜ ውስጥ ነው የተቆጣጠርናት። ከተሞች ላይ የተለያዩ የተደራጁ ምሽጎች፣ የተራራ ላይ ምሽጎችና ሌሎችም ነገሮች አሉ። እዚህ ግን ሜዳ በመሆኑና የጠላት ጦር ይዞት የነበረው አቀማመጥ ውስብስብ ስለነበረ ቦታውን በደንብ ካለማወቅ የተነሳ አስቸጋሪ ነበር። ግን በ30 ደቂቃ ውስጥ ብቻ ነው የጨረስነው። ያው አይተነዋል፣ ተደምስሶ ወጥቷል በሚል ያብራራል። በዚህ የትግረኛ ተናጋሪ ታጣቂዎች ንግግር ታዲያ ብዙ ጉዳዮች ይመዘዛሉ። የመጀመሪያው ህወሓት ልክ እንደ ሩሲያው ዋግነር ግሩፕ ሁሉ የትግራይ ወጣቶችን የሰው ሀገር ቅጥረኛ ወታደር እያደረገ መሆኑን ያመለክታል። ይህ ደግሞ ሰሞኑን በኢትዮጵያ መከላከያ በድሮን የተመቱት ከትግራይ ክልል የተነሱት የህወሓት ታጣቂዎች ወደ ሱዳን በመኪና ሲጓዙ የነበሩ ናቸው የሚለውን መረጃ የሚደግፍ ይሆናል። በቪዲዮው ላይ የእነሱን ውለታ ለመመለስ እየሰራን ነው በሚል ታጣቂዎቹ የተናገሩትም የሱዳን መንግስት ከሰሜኑ ጦርነት ጀምሮ ለህወሓት እያደረገ ያለውን ድጋፍ የሚያመላክት ነው ተብሎለታል። ይህ ሁኔታ ታዲያ በርካታ ከባድና ሰፊ የፖለቲካ ወታደራዊና ማህበራዊ አንድምታዎችን የያዘ ሆኗል። የመጀመሪያው ከትግራይ ወጣቶች ማህበራዊና ስነ ልቦናዊ ቀውስ ጋር ይያያዛል። ከ2 ዓመቱ አስከፊ የሰሜን ኢትዮጵያ ጦርነት ማብቃት በኋላ በትግራይ ክልል ውስጥ ያለው ኢኮኖሚ መላሸቅ፣ ከፍተኛ የሥራ አጥነት መበርከትና የተፈናቃዮች ቁጥር አለመቀነስ ወጣቱን ለአስከፊ አማራጮች እያጋለጠው መሆኑን ያመለክታል። ወጣቶች በአገራቸው መኖርና መስራት ተስፋ ሲቆርጡ ህይወታቸውን ለአደጋ አጋልጠው በገንዘብ ተደልለው ወደ ጎረቤት ሀገር ጦርነት እንደ ቅጥረኛ ለመሰለፍ ይገደዳሉ። በትግራይ ጦርነት በመቶ ሺዎቹ የሚቆጠሩ ወጣቶችን ያጣው ማህበረሰብ አሁንም በቀሪዎቹ ወጣቶች ላይ የህይወት ንግድ እየተካሄደባቸው ከሆነ ይህ በትውልዱ ላይ የሚፈጸም ሌላ ማህበራዊ ክህደትና ቀውስ ነው። በሌላ በኩል ህወሓት የትግራይን ወጣቶች ለሱዳን መንግስት ጦር በቅጥረኝነት እያሰለፈ ነው የሚለው መረጃ ከፕሪቶሪያው የሰላም ስምምነት በኋላ የድርጅቶችን የፋይናንስና የፖለቲካ አቅም ለማስቀጠል የሚደረግ የደከመ ሙከራ መኖሩን ያሳያል። እንደ ዋግነር ቡድን አይነት የቅጥረኝነት ሚና ውስጥ መግባት ለታጣቂ ቡድኑ መሪዎች ህገወጥ የገንዘብና የትጥቅ ምንጭ ሊሆን ይችላል። ይህ ድርጊት ግን በትግራይ ህዝብ ዘንድ በድርጅቱ ላይ ያለውን አመኔታ ሙሉ በሙሉ ያጠፋል። ህዝቡ ልጆቻችንን ለሌላ ሀገር ጦርነት እየሸጡብን ነው የሚል ጽኑ እምነት እንዲይዝ ያደርጋል። የኢትዮጵያ መንግስት ወደ ሱዳን ሊሻገሩ የነበሩ ታጣቂዎችን በድሮን መምታቱ ደግሞ የኢትዮጵያ መከላከያ ሰራዊት ድንበሩን ለመጠበቅና የሱዳን ቀውስ ወደ ኢትዮጵያ እንዳይፈስ ለማድረግ ያለውን ቁርጠኝነት ያሳያል። የሱዳን የእርስ በርስ ጦርነት የኢትዮጵያን ታጣቂዎች በቀጥታም ሆነ በተዘዋዋሪ የሚያሳትፍ ከሆነ የሱዳን ቀውስ ወደ ኢትዮጵያ የመስፋፋት እድሉ ከፍተኛ ይሆናል። የሱዳን መደበኛ ጦር ከኢትዮጵያ መንግስት ጋር የተጣሉ ታጣቂዎችን እንደ ረዳት ኃይል የሚጠቀም ከሆነ ይህ በካርቱምና በአዲስ አበባ መካከል ያለውን ዲፕሎማሲያዊ ግንኙነትም ይበልጥ ያሻክረዋል። ጉዳዩ ቀጠናዊም ነው። የአፍሪካ ቀንድ በአሁኑ ወቅት በተለያዩ ግጭቶች ማለትም በሶማሊያ፣ በሱዳን፣ በቀይ ባህር ውጥረት እየታመሰ ይገኛል። በጦርነት የሰለጠኑ ነገር ግን ትጥቅ ያልፈቱ የቀድሞ ታጣቂዎች ለአካባቢው ሀገራት ስጋት ናቸው። እነዚህ ኃይሎች ገንዘብ ወደሚያገኙበት ማንኛውም ግጭት የመሳብ እድላቸው ሰፊ በመሆኑ የአፍሪካ ቀንድን የሽብርና የቅጥረኛ ተዋጊዎች መፈልፈያ ሊያደርጋት ይችላል።
በሱዳን ጦርነት ጀርባ ያሉ የውጭ መንግስታትና ፍላጎቶች እነዚህን የትግራይ ታጣቂዎች በገንዘብ በመደገፍ የራሳቸውን የጂኦፖለቲካ አጀንዳ ለማስፈጸም ሊጠቀሙባቸው ይችላሉ። በጥቅሉ ይህ ጉዳይ የትውልድ ንግድና የቀጠናው ደህንነት ስጋት ድብልቅ ውጤት ነው። የትግራይ ወጣቶች ካለፉት ጦርነቶች ተምረው ህይወታቸውን ለትርፍና ለሌላ ሀገር አጀንዳ ከመስጠት መቆጠብ እንዳለባቸው የኢትዮጵያ መንግስትም የድንበሩን ደህንነት ከማስከበር ባለፈ በትግራይ ክልል ውስጥ ያለውን የወጣቶች የስራ አጥነትና የኑሮ ችግር በዘላቂነት ለመፍታት በትኩረት መስራት እንዳለበት ትልቅ ማሳያ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ማምራታቸውና የሁለቱ ሀገራት ተደጋጋሚ ግንኙነት በአፍሪካ ቀንድና በቀይ ባህር ቀጠና ላይ እጅግ አስፈሪና ምድርን የሚያናውጥ አዲስ የፖለቲካ ግጥሚያ መጀመሩን የሚያመላክት ክስተት ሆኗል። ይህ ስትራቴጂካዊ ጥምረት በተለይ የኢትዮጵያን የባህር በር የማግኘት ጥያቄና ታሪካዊ ምኞት ሙሉ በሙሉ ለማክሸፍ የተወሰነ የቀጠናውን ሰላም እሳት ውስጥ የሚከት ግዙፍ የጂኦፖለቲካ ሴራ ይመስላል። ግብጽና ኤርትራ በቀይ ባህርና በባብል መንደብ ወሳኝ የውሃ መስመር ላይ የኢትዮጵያን ዝናና ተጽዕኖ ጨርሶ ለማጥፋትና አዲስ አበባን በየብሱ ላይ አስሮ ለማስቀረት የብረት አጥር እየገነቡ ይገኛሉ። ግብጽ የአባይን ወንዝ የበላይነት ለማስጠበቅና የታላቁ ህዳሴ ግድብን ተጽዕኖ ለመቀነስ ስትጥር፣ ኤርትራ ደግሞ የኢትዮጵያ ቀጥተኛ የባህር ኃይል መሆን እንቅልፍ ይነሳታል። በመሆኑም ሁለቱ ኃይሎች በአንድነት ቆመው ኢትዮጵያን ከባህር በር ጥያቄዋ ለማራቅና ለማግለል የሚሸርቡት ተንኮል ቀጠናውን ወደማይመለስ አደገኛ የጦርነት አፋፍ እየገፋው ነው። የኢትዮጵያ የባህር በር ባለቤት የመሆን ጽኑ አቋም በአንድ በኩል የካይሮና አስመራ ጥርሳቸውን የነከሱበት የከበበ ስትራቴጂ፣ በሌላ በኩል ሲጋጩ አፍሪካ ቀንድን ወደ ታላቅ የኃያላን ፍጥጫ መድረክነት እየቀየራት ነው። ይህ አስደንጋጭ ክስተት በቀጠናው ላይ ሊነሳ ለሚችለውና መላውን ምስራቅ አፍሪካ ሊያናጋ ስለሚችለው እሳታማ ቀውስ ዋነኛ ማሳያ ሲሆን የኢትዮጵያ የዲፕሎማሲና የደህንነት ጥንካሬ ወደ ከረረና ወደማይገመት አዲስ ምዕራፍ እየተሸጋገረ መሆኑን በአስገራሚ ሁኔታ ያሳያል። ኢትዮጵያ የግብጽና የኤርትራን የከበበ ሴራ በመስበር በቀይ ባህር ላይ ያላትን ህጋዊና ታሪካዊ ተጠቃሚነት ለማረጋገጥ እሳት የላሰና እጅግ የተቀናጀ የዲፕሎማሲና የኢኮኖሚ ዘመቻ መክፈት ይኖርባታል። በመጀመሪያ ደረጃ ከአካባቢው ሀገራት እንደ ሶማሊላንድ፣ ጅቡቲና ኬንያ ጋር ያላትን የኮሪደርና የወደብ ትስስር ወደ ላቀ የኢኮኖሚ ውህደት በመቀየር ጥምረቱን በገንዘብና በጋራ ጥቅም መመልከት አለባት። በተለይም በህጋዊ መንገድ በዓለም አቀፍ መድረክ ተቀባይነት ያላቸውን የወደብ ስምምነቶች በጽኑ መግፋት ግድ ይላል። በሁለተኛ ደረጃ በቀይ ባህር ላይ ከፍተኛ የጂኦፖለቲካ ፍላጎት ካላቸው እንደ አሜሪካ፣ የተባበሩት አረብ ኤሚሬትሶች፣ ሳውዲ አረቢያና ቻይና ካሉ ታላላቅ የዓለም ሀያላን ጋር ስትራቴጂካዊ ወታደራዊና ዲፕሎማሲያዊ ጥምረት መፍጠር አለባት። ያለ ኢትዮጵያ ተሳትፎ በአፍሪካ ቀንድና በቀይ ባህር ላይ ዘላቂ ሰላምና የንግድ ደህንነት ሊሰፍን አይችልም የሚለውን እውነታ ለዓለም ማሳመን ቁልፍ መሳሪያ ነው። ፕሬዚዳንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅ አስደንጋጭ ነገር አሳይተዋል። ይሄውም ከኤንቢሲ ኒውስ ጋዜጠኛ ጋር በከባድ ትንቅንቅ ውስጥ ቃለ መጠይቁን አቋርጠው በመውጣት ዓለምን ያስገረሙበት አጋጣሚ ነው። ፕሬዚዳንት ትራምፕ ታዋቂዋ የኤንቢሲ ኒውስ ሚት ዘ ፕሬስ ፕሮግራም አወያይ ክሪስተን ዌልከር ያቀረበችላቸውን እሳት የላሱ ጥያቄዎች መቋቋም አቅቷቸው ቃለ መጠይቁን በድንገትና በከፍተኛ ቁጣ አቋርጠው መውጣታቸውን ነው ተቋሙ ይፋ ባደረገው መረጃ ያረጋገጠው። በአየር ሁኔታ መዛባት ሳቢያ በተደጋጋሚ የተቋረጠው ታሪካዊው ቃለ መጠይቅ በፕሬዝዳንቱና በጋዜጠኛዋ መካከል በተፈጠረ እጅግ የጦፈና ውጥረት የነገሰበት ፍጥጫ የታጀበ ነበር። በተለይም ስለ አሜሪካ ምርጫዎችና ሌሎች አነጋጋሪ ርዕሰ ጉዳዮች በተነሳበት ወቅት መድረኩ ወደ እውነተኛ የቃላት ጦርነት ተቀይሯል ነው የተባለው። በዚህ አስደናቂ ፍጥጫ ወቅት ፕሬዝዳንት ትራምፕ በጋዜጠኛዋና በአጠቃላይ በሚዲያዎች ላይ የቁጣ ናዳ ወርደዋል። የቀረቡላቸውን የማጣቀሻ ጥያቄዎችና ትችቶች በከፍተኛ ሁኔታ በማስተባበል ሙሰኛ፣ አጭበርባሪ የሚለውን ቃል በተደጋጋሚ በማንሳት የሚዲያ ተቋማቱን ክብር ክፉኛ ዋርደዋል። ታዲያ እንዲህ አይነቱ የዶናልድ ትራምፕ ወጣ ያለ ባህሪ በፖለቲካ ሳይንስና በኮሙኒኬሽን ምሁራን ዘንድ በሰፊው የተጠና ሲሆን የተለያዩ ቁልፍ የፖለቲካ ስልቶችና ማንነቶችን ያሳያል። ትራምፕ ራሳቸውን የሚያቀርቡት እንደ ተራው ህዝብ ተሟጋችና ከተለመደው የፖለቲካ ስርዓት ውጭ እንደሆነ አፈንጋጭ መሪ ነው። እንደ ኤንቢሲ ያለ ትልልቅ የዜና ተቋማትን አጭበርባሪ እያሉ መሳደብና ቃለ መጠይቅ ማቋረጥ ለደጋፊዎቻቸው እኔ እናንተን ከሚዋሹ ሚዲያዎች ጋር እየታገልኩላቸው ነው የሚል መልእክት ያስተላልፋል። የተለመደውን ዲፕሎማሲያዊ አካሄድ ሰብሮ በቃኝ አቁሙት ማለት በደጋፊዎቻቸው ዘንድ እንደ ቁርጠኝነትና ድፍረት ይቆጠራል። ይህ አይነቱ ድራማዊ ክስተት ትራምፕ ሁልጊዜ የዜናዎች ሁሉ መነጋገሪያ ሆነው እንዲቀጥሉ ያደርጋቸዋል። ስለ ምርጫ ታማኝነት የሚነሱ ከበድ ያሉ ጥያቄዎችን በምክንያት ከመመለስ
ከመመለስ ይልቅ ቃለ መጠይቁን አቋርጦ በመውጣት የዜናው ዋና ርዕስ ስለ ጥያቄዎቹ ይዘት ሳይሆን ትራምፕ ቃለ መጠይቁን አቋረጡ የሚሉ ድራማዊ ክስተት ብቻ እንዲሆን ያደርጋል። ደጋፊዎቻቸው በሚዲያው ላይ ይበልጥ እንዲቆጡና ለትራምፕ ያላቸውን ድጋፍ እንዲያጠናክሩ ያደርጋል። በትራምፕ የፖለቲካ ፍልስፍና ውስጥ ደካማ ሆኖ መታየት ወይም በሚዲያ ተጠግኖ መሸነፍ ትልቅ ውድቀት ነው። ቃለ መጠይቁን በራሳቸው ፍላጎት መጀመርና በራሳቸው ፍላጎት ማቋረጣቸው በመድረኩ ላይ የበላይነቱና ውሳኔ ሰጭነቱ የጋዜጠኛዋ ሳይሆን የእሳቸው መሆኑን ለማሳየት የተጠቀሙበት መንገድ ነው። የተለመዱትን የጋዜጠኝነትና የቃለ መጠይቅ ስነ ስርዓቶችን ባለመቀበል እሳቸው በራሳቸው ሕግ ብቻ የሚመሩ መሆናቸውን ለማሳየት ይሞክራሉ። በአጭሩ ይህ ባህሪ በፖለቲካ ተቃዋሚዎቻቸው ዘንድ ያልበሰለ ስሜታዊና ዲሞክራሲያዊ ተቋማትን የማይገዛ ተብሎ ቢተችም ለደጋፊዎቻቸው ግን የማይበገር እውነተኛና ለሕዝብ ሲል ከባለስልጣናት ጋር የሚጋፈጡ መሪ መሆናቸውን የሚያሳይ ትልቅ የፖለቲካ መሳሪያቸው ነው።